እጢው አለ የለም እጄን ይዘህ ምራኝ ጌታ ኢየሱስ። ስምሽ አቢጊያ። መቼ ነው? ሳምንት ነው? 15 የዛሬ 15 ቀን። ምን ነበረ? ምን አክል ጊዜ ቆየ? ቆይቷል ረጅም ጊዜ እየጸለይኩ ነበር እግዚአብሔር እንዲፈወሰኝ። በዚህ መካከል ማለት ብዙ ሰው እየተፈወሰ ጌታ ሆይ ለነሱ በተጸለየ ቁጥር ጡቴን እያያዝኩኝ እየጸለይኩ ነበር። ይሄ ሁሉ ነገር እየሆነ ከዚህ ወጥቼ መድኃኒት ልግዛ እንዴ? ክርክር ነው፣ ጸሎትም አይደለም ከእግዚአብሔር ጋር ስለ ነበረውና በዛን ሰዓት ጡቴ አብጦ ቀልቶ ነበረ። ልጅ ያለው ከ20 ዓመት በፊት ሰርጀሪ ተሰርቶልኝ እጢ ወጥቶልኛል። ከዛ ቆይቶ ግን አሁን ከ20 ዓመት በኋላ እንደዛ ሆና እና የዛን ቀን በጣም አሞኝ ነበረ። በየ6 ወሩ እየሄድኩኝ እጢውን ለማውጣት እንትን አይልም። በየ6 ወሩ ይቀዳል፣ እንደገና ይነሳል። በየ6 ወሩ አሁን 1 ዓመት ከ6 ወሩ ነኝ። ቅድም ነው እንደውም ጊዜውን እየቆጠርኩ ነበር። መልእክቱ ሲመጣ ስጠራ ደግሞ አላስተዋልኩም። ጡትሽ ውስጥ እጢ ያለብሽ እህት አለሽ፣ ነይልኝ። እኔ እንዴት እንዳልሰው ማለት አንተን ለማግኘት እንድትጸልይልኝ በራሴ ፍላጎት ያላረኩት ጥረት አልነበረም። ከጉባኤ መሃል ጌታ እጢ ጡትሽ ውስጥ ያለብሽ ሴት አለሽ አልኩ። አልወጣም አለች። አወጣዋት። ግን ስጠራ ራሱ ለምን እንዳልሰማሽ መጨረሻ ፕሮግራም ላይ ከዛ እዛ ጋር መነጽር ያረግሽው ውጪ ስትለኝ ደነገጥኩኝ። ተጠርቼ ስወጣ she's free። እግዚአብሔር ይመስገን። እግዚአብሔር መልካም አምላክ ነው። በቃ እግዚአብሔር ለኔ የደረሰ እግዚአብሔር ለሁላችሁም ይድረስላችሁ። ጌታ ፈውሶኛል። እጢው አለ የለም። ይሄን ከርስ ከዘራችሁ ላይ አሜን በጌታ በኢየሱስ ስም በስጋና ደም ከተካፈልሻቸው ሰዎች ሁሉ ላይ አሜን ዛሬ ተበጠሰ። አሜን። ላይኑ ተለየ። አሜን። በኢየሱስ ስም አሜን። ነፃ ወጥተሻል።